ኩራት ይሰማኛል ፕሮፌሰር አስራትንም ዲካርጌ ያመሰግናለሁ ሁላችሁንም ከፕሮፌሰር ባይሩ በኋላ መናገር ከባድ ቢሆንም እንደ ነገሮችን ማለት ስላለብኝ ነው የኔ ርዕስ ኢትዮጵያዊነትና ብዛህነት የሚል ርዕስ ነው ብዛህነት መቼ ነው ተጀመረው ብዛህነት መቼ እንደተጀመረ ትንሽ በጥያቄ መልክ ማንሳቱ ተገቢ ስለሚመስለኝ ነው ብዛህነት በቅርቡ እንደተጀመረ አድርገን እንዳንወስድ ብዬ ነው ብዛህነት የተጀመረው አዳምና ሔዋን በነበሩበት ጊዜ ነው አንድ ወንድና አንድ ሴት ስለነበሩ ይሄ ሰውዬ ከአዳምና ከሔዋን ተነስቶ ዛሬ ጨርሳለሁ እንዳትሉኝ እንጂ የዘመኑ ተናጋሪም ጨርሻለሁ ያለ ሰውን ጨርሳለሁ እናንተን ከመጨረሴ በፊት በአጠቃላይ በተሰጠንም ጊዜ ውስጥ ለመጨረስ ሞክራለሁ ፕሮፌሰር ከታሪካዊ እንድምታ አንፃር ብዙ ነገሮችን ዳስሶታል ብዛህነት ምንድነው ኢትዮጵያዊነት ምንድነው ማስታረቅ ይቻላል ወይ በምን መልኩ ነው ማስታረቅ የምንችለው ለኔ ፕሮፌሰር የሂስትሪ አባትም ቢሆኑ ስትሪን በዚህ ትንሽ ሰመሪ ለማድረግ ታሪካችንን ታሪክ ባለ 3 እግር በርጩማ ወይም 3 እግሮች ያላት በርጩማ ወይም ዱካ ነች አንዱ እግር ከተሰበረ በሁለቱ አይቆምም ሁለቱ እግርም ከተሰበሩ በአንዱ መቆም አይቻልም ስለዚህ 3ቱ እግሮች ማለት ትናንት ዛሬ ነገ ማለት ነው ታሪክም ፓስት ፕሬዘንት ፊውቸር ማለት ነው ስለዚህ ትናንትናን አንፈልግም ካል ያቺ በርጩማ አንዷን እግር መስበር ማለት ነው ነገን አንፈልግም ማለት አንዷን እግርም እንደመስበር ነው ሶስቱን ግን ባላንስ የማድረግ ስራ ይመስለኛል አድዋን ስናነሳ አድዋን በሁለት ምሳሌዎች እዚህ ባለው ሁኔታ ለመግለጽ ሞክራለሁ ከአድዋ ጀርባ ወይም የአድዋ ድል ሲባል ከድሉ ጀርባ ያለው ብዛህነት ነው ኢትዮጵያኖች ናቸው ስለዚህ ድሉን ስናወራ ኢትዮጵያኖች ነው የምናወራው ስለዚህ አድዋን ያለ ብዛህነት ማንሳት ማውራት መተንተን አይቻልም ቅድም ፕሮፌሰር ብሎታል ስለዚህ ብዛህነት ከአድዋ ጀርባ እንዳለ ማወቅ ተገቢ ይመስለኛል ሌላው እዚህ ያላችሁ ተማሪዎች በእርግጠኝነት ሁላችሁ ከአንድ ዲፓርትመንት አይደላችሁ ስለዚህ የተለያየ ዲፓርትመንት ተማሪዎች እዚህ ተሰብስባችኋል ስለዚህ ፊዚክስ የሚማር ሰው ሁላችን ፊዚክስ ካልተማርነ ብሎ ከኬሚስትሪ ተማሪ ጋር መቼ መጣላት የለበትም ስለዚህ ፊዚክስ እና ኬሚስትሪ የሚማሩ ልጆች አብረው የሚቀመጡ ከሆነ ብዛህነት አንዱ እሱ ነው የሆነ በጣም ኒውክሊየር ሳይንስ አይደለም ብዛህነት ከዓለም ተነስተን እስከ ግለሰብ ከግለሰብ እስከ ዓለም መውሰድ እንችላለን ለምሳሌ እንደ ኢትዮጵያኖች የዓለም ካርታን ስናይ መጀመሪያ አይናችን የሚያርፍበት የአፍሪካ ካርታ ላይ ነው አፍሪካኖች ስለሆነ የአፍሪካ ካርታ ውስጥ ወይም ደግሞ የአፍሪካ ካርታ ሲያሳዩን ደግሞ የኢትዮጵያ ካርታ ላይ ነው አይናችን የሚያርፈው የኢትዮጵያ ካርታ ሲያሳዩን ደግሞ የኛ ክልል ላይ ነው አይናችን የሚያርፈው የክልል ካርታ ሲያሳዩን የዞናችን ነው የዞኑን ካርታን ስናይ የወረዳን ስናይ የቀበሌን ስናይ ሰፈራችን ቤታችን ከቤታችን 6 ልጆች ካሉ የቤተሰብ ፎቶ ውስጥ መጀመሪያ እናንተን ፎቶ ነው የምታዩት እናታችን አይደለም ያባታችን አይደለም ይሄ ማለት ከዓለም እስከ ግለሰብ የምናመጣው ዳይቨርሲቲ ነው ስለዚህ አንዳንዴ በብዛህነት የሚመጡ ችግሮችን የብሔር ወይም የሃይማኖት ብቻ ነው የምናደርገው እንደዛ ብቻ አይደለም ስለ ብዛህነት በኋላ ማለሰው ነጥብ ይኖራል ብዛህነት ማለት ሁለት ነጥቦች ወይም ሁለት ነገሮች አንድ ላይ የሚኖሩ ማለት ነው ሁለት የማይስማሙ ነገሮች paradox of diversity ይባላል እሱ አይስማሙም አንድ ላይ ነው የሚኖሩት ልጆቼ አንዳንዴ ቤት ውስጥ ይጣላሉ
ስጣሉ ብሔራቸው የተለያየ ስለሆነ አይደለም የምጣሉት ሃይማኖታቸው የተለያየ ስለሆነ አይደለም የምጣሉት ስለዚህ perception of diversity ይባላል የግንዛቤ ጉዳይም ሊሆን ይችላል ዳይቨርሲቲን ወይም ብዝሃነትን ስናነሳ ብዝሃነት ተቃርኖ ሐሳብ ያላቸው ሁለት ሐሳቦች አብሮ የሚኖሩ ምን ማለት ነው እሱ እዚህ ቤት ውስጥ ያለን ሰዎች አንድ ነን ቻይናዊ ያለ እዚህ ውስጥ ካለም ጥሩ ነው የለም ሁላችን ኢትዮጵያኖች ነን ተስማምተናል አንድ ነን ማለት ነው ኢትዮጵያኖች ነን እዚህ ቤት ውስጥ ያለን ሰዎች አንድ አይደለንም ለምን በጾታ የተለያየነን በሃይማኖት የተለያየነን በብሔር የተለያየነን አንድም ነን አንድም አይደለንም ሁለቱ አንድ ላይ ነው ግን የሚኖረው ይሄ ነው ብዝሃነት በኢትዮጵያውነት አንድ ነን ስለ አድዋ ስናነሳ አንድ ነን ግን በሌላ ነገር ደግሞ አንድ አይደለንም ስለዚህ እነዚህ ሁለቱ ነገሮች አብሮ ነው የሚኖሩት እኛ ብቻ ሳይሆን በአሜሪካ ነገር የተከሰተው በ1960 በ1970 የብዝሃነት ክራይሲስ ገጥሟቸው ነበር ሳይንቲስቶችም ቁጭ ብለው ብዝሃነት ማለት የማይጠፋ ነው ስለዚህ ምን እናደርግ አንድ ቃልን መጨመር አለብን ብዝሃነት ዳይቨርሲቲ ከሆነ ብዝሃነትን ማስተዳደር ስላለብን ዳይቨርሲቲ ላይ አንድ ቃል እንጨምር ብሎ ዳይቨርሲቲ ማኔጅመንት አሉት ማኔጅመንት ማለት የግሪኩ ቃል ሉጋም ማለት ነው ማስተዳደር ለአስፈላጊ ነገር እንዲሆን ማድረግ ማለት ነው ስለዚህ ብዝሃነትን ማስተዳደር ነው እንጂ ብዝሃነትን ማጥፋት አይቻልም ማድረግ ያለብን ብዝሃነቱን በአግባቡ ማስተዳደር ነው በያስባለሁ ብዝሃነት ተፈጥሮ ነው ብዝሃነት ሰው ሰራሽ ነው ወደፊት ደግሞ ጥናቶች እንደሚያሳዩት ፍሉድ ነው ያሉ ነው ስለዚህ ብዝሃነትን ስለማናጠፋ መጥፋት ስለማይችል ብዝሃነትን ማስተዳደር መምራት በአግባቡ በልኩ እንድንጠቀም ማድረግ ስራ ካልተሰራ ሌላ ነገር እንደሚያስከትል ኢትዮጵያውነትን የተወሰኑ ፖይንቶችን ልናገር ኢትዮጵያውነት በፕሮፌሰሮች በሊቃውንት በፖለቲሽያን በአባቶች ይገለጻል ለኔ ኢትዮጵያውነት ሶስት ነገሮች ነው በያስባለሁ አንደኛ ኢትዮጵያውነት መገኛ ነው ጂኦግራፊካሊ ማለት ነው ኢትዮጵያ በዚህ በኩል ሱዳን አለ በዚህ በኩል ኬንያ አለ በዚህ በኩል ሶማሊያ አለ በዚህ በኩል ኤርትራ አለ በቃ ጂኦግራፊካሊ ኢትዮጵያ እዚህ ቦታ ላይ ትገኛለች ይሄ ነው የመጀመሪያው መገለጫው መገኛ ነች ሁለተኛ ኢትዮጵያውነት እዚህ ቦታ ላይ የሚኖሩ ህዝቦች ነን ወይም ህዝብ ነን ስለዚህ ህዝብ ነው ማለት ነው ኢትዮጵያውነት ሶስተኛ ኢትዮጵያውነት ማለት ስርዓት ነው ይሄንን ህዝብ አንድ ላይ አድርጎ የሚመራ ስርዓት ወይም መንግስት ከዚህ በፊትም ነበሩ አሁንም አሉ ነገም መንግስታት ይፈጠራሉ ስለዚህ ኢትዮጵያውነት ማለት መገኛ ህዝብ ስርዓት ብዬ ነው የሚገልጸው የብዝሃነትና የብዝሃነት አስተዳደርን በተመለከተ ቀድም የተወሰኑ ፖይንቶችን ለማንሳት ሞክሬያለሁ ልዩነትና አንድነት አብሮ የሚኖሩ ቃል ብዝሃነት ነው ሁላችንም አንድ ነን አንድም አይደለንም ስለዚህ ሁለቱን ቃል አንድ ላይ ማስተዳደር መቻል ነው ከዚህ በፊት ዓለም ላይ ዶሚናንስ ሞዴል የሚባል ነበር ወንድ የበላይ ነው ነጮች የበላይ ናቸው የሚባሉ ቃላቶች ወይም ደግሞ ዶሚናንስ ሞዴሎች ነበሩ ከ1950 60 በኋላ ይሄ ቃል እየቀረ ወንድና ሴት እኩል ነው ነጭና ጥቁር እኩል ነው አፍሪካና አሜሪካንስ እኩል ነው የሚሉ ቃላቶች መጡ ስለዚህ አሁን ላይ ዶሚናንስ ሞዴሎቹ አይሰሩ ሁሉም ሰው እኩል ነው ሁሉም ሰው አብሮ መኖር አለበት ሁሉም ሰው ለሀገሩ ለትውልዱ ይጠቅማል የሚል ሐሳቦችን ማንጸባረቅ ነው ከዚህ ጋር ታይዞ ጥናቶች እንደሚያሳዩት ዝም ብዬ የተወሰኑ ፖይንቶችን ለማንሳት በ1960 እና በ1970 በአውሮፓና በአሜሪካ የተከሰተ አንድ ሐሳብ ከብዝሃነት ጋር ታይዞ የተነሳል ምንድነው እነሱም በጣም ብዛት ያለው ማህበረሰብ ወይም ደግሞ ነጮች አፍሪካኖች ደካሞች ስለሆኑ
የነሱ ባህል ደካማ ስለሆነ ከአፍሪካኖች ጋር እንጋባ አሲሚሌሽን እናደርጋለን ይሄኛው ካልቸር ለነሱ በጣም ጠቀማቸው አፍሪካኖች ደካማ ስለሆኑ ከኛ ጋር ከሆኑ አፍሪካኖች ሰው ሊሆኑ ይችላሉ በማለት ይሄንን ስርዓት ዘርግቶ ነበር ዛሬ ላይ አይታችሁ እንደሆነ መግሪብ ሪጅን አካባቢ ቱኒዚያ አካባቢ አልጄሪያ አካባቢ ያሉ ተጫዋቾች ወይም ደግሞ ዛሬ ለአውሮፓ የሚጫወቱት የነሱ ቤተሰቦች ከአፍሪካ ሄዱ ናቸው በዚህኛው ቲዮሪ ነው ሜልቲንግ ፖት የሚባል እሱም ትንሽ በኋላ ላይ ተቀየረ ከዛ በመቀጠል አንድ ሐሳብ ደግሞ መጣ ይሄ ደግሞ የአሜሪካ ነው አሜሪካን ድሪምስ የሚባል የሰው ልጅ ሁሉ አንድ ነው ደማችን አንድ ነው ስለዚህ ልዩነት ምንም አያስፈልገንም ጥቁርም ይሁን ስፓኒሽም ይሁን አሜሪካ ውስጥ የሚኖር ሁሉም አሜሪካዊ ነው ስለዚህ ዲፈረንስ የሚባል ነገር ልዩነት የሚባል ነገር አናስተናግድም የአሜሪካ ህልም የሚሳካው በዚህ ተውት ብቻ ነው ካልቸራል ዲናይል አፕሮች ማለት እሱን አመጣ ይሄኛውም ትንሽ ከጊዜ በኋላ ብዙም አልተሳካም አሁን ኢትዮጵያ ያለችበት ሁኔታ ለመግለጽ ነው የኢትዮጵያ ካልቸራል ቱሪስት አፕሮች ነው የኢትዮጵያ አሁን ዛሬኛ ያለንበት ብዛህነት ደረጃው እንፈንት ነው ገና ነው ካልቸራል ቱሪስት አፕሮች ነው እኔ ዛሬ ጎንደር መጥቻለሁ የጎንደር ምግብ የጎንደር ልብስ ለብሼ መለሳለሁ ይሄ ነው ማለት ነው አንዱ ሲዳማ ክልል ይሄዳል ለሲዳማ ክልልን ልብስ እነሱም ባህል ልብስ ለብሰው ይመጣል ይሄ ነው በጣም የዘለቀ እኔ እዚህ ያለው ነገር ይመለከተኛል የዚህ ህዝብ ችግር ይመለከተኛል መፍታት አለብኝ ብዬ ማሰብ ከዛ ያለፈ ነው ስለዚህ በሀገራችን እስካሁን ኢንተርቴይን ያደረግነው በብዛህነት ደረጃ ድሮ አባቶቻችን ያመጡት አሉ አሁን ላይ ግን የሆነ ቪዚት አፕሮች ነው ቀጥሎ ግን ለሁላችንም የሚያስፈልገን ካልቸራል ታፔስትሪ አፕሮች የሚባል ነው የተለያዩ ቃለም የተለያዩ ሃይማኖት የተለያዩ ምሁራን የተለያዩ ሐሳቦች አንድ ላይ በመሆን ለኢትዮጵያ መቆም ከቻሉ እንደ አድዋ እሱ ትክክለኛ ብዛህነት ነው ሌሎች ከዛ መልስ የሚፈቱ ይሆናሉ እንደ ሀገር መቆም ከተቻለ እንደ ሀገር አብሮ መሆን ከተቻለ ሌሎች ከዛ መልስ የሚፈቱ ይሆናሉ የሚል ታፔስትሪ አፕሮች ይባላል ስለዚህ ይሄንን እንደ ሀገራችን ወይም እንደ ህዝባችን ይሄንን ማብዛት ይሄንን ስራ ላይ ማዋል ያለብን ይመስለኛል አሁን ላይ ያሉት ችግሮች ተወሰኑ ፖይንቶችን ለማንሳት የፖለቲክስና ብዛህነትን መምራት እንዴት ይቻላል ፖለቲክስ በጻፊው አንድሩ ሄይውድ ፖለቲክስ ማለት ትግል ነው የምን ትግል በጣም የተሻለ መንገድን ፈልጎ ማህበረሰቡ አብሮ እንዲኖር ማድረግ ነው ይላል to live together as societies ትግሉ ማህበረሰቡ አብሮ እንዲሆን የማድረግ ግብ ነው ይላል ስለዚህ ትርጉሙም ይጠቅመናል የፖለቲካ ትርጉም አንዳንዴ የተረገመ ቃል ይመስለናል ለተወሰኑ ሰዎች ብቻ የተሰጠ ይመስለናል ፖለቲካ ትርጉሙ ትግል ማድረግ ለተሻለ ነገር አብረን እንድንኖር እንድንዘልቅ የሚያደርግ ሐሳቤ ነው ማለት ነው እና ምንድነው የገጠመን አሁን ላይ ብዛህነት ላይ የገጠሙን ችግሮች ምን አሉ ሁለት ሐሳቦች ከዚህ ጋር የተያያዙ አንደኛ የስነ ልቦና ቋንቋን ተጠቀማለሁ አሚዲላ የሚባል ቃል ነው አሚዲላ ሃይጃክ ይሄ ቃል በ1995 በዳንኤል ጎልማን የመጣ ቃል ነው ይሄ ቃል ማለት አንድ ሰው ችግር ከገጠመው ያላሰበው ነገር ከገጠመው በቅጽበት አጸፋ መልስ መመለስ ማለት ነው አይምሮአችን ሰርቫይቭ ማድረግ የምትለው አሁን ባለ አቅም አሁን ባለ ጉልበት መልስ ካልሰጠ ይለናል ሳይኮሎጂያችን የኛ አይምሮ ያንም እንከተል ከሆነ
ብዛህነት ማረጋገጥ አይቻልም። ቆም ብሎ ማሰብ፣ ከዛ ስሜት በላይ መሆን፣ ነገን ማሰብ፣ እንደ አባቶቻችን ከፍ ብሎ ማሰብ፣ የነገን ክብር ስለ ነገ ልጆቻችን ማሰብ መቻል ነው። ይሄ አምዲላ ሃይጃክ በብዙ ቦታ ይስተዋላል። አሁን ሰው አንድ ነገር ከደረሰበት ለምንድነው ብሎ ቆሞ አያስብም። እኔም ማድረግ አለብኝ፣ እሱ ይህን ስላደረገ እኔም አደርጋለሁ፣ እሱ መንገድ ስለዘጋ እኔም መንገድ ዘጋለሁ፣ እሱ እንዲህ ካደረገ እኔም አደርጋለሁ የሚል ስነ ልቦና የጎላበት ዘመን ስለሆነ ጥንቃቄ ያስፈልጋል። ቆም ብሎ ማሰብን ይጠይቃል። አባቶቻችን ያኔ ለአድዋ ተሰብስበው ሲሄዱ ችግሮች ገጥሟቸው ሊሆን ይችላል። መንገድ ላይ ብዙ ነገር በመንገዳቸው ሆኖ ሊሆን ይችላል። ከዛ በላይ በመሆን ሀገርን የሚያስከብር ስራ ነው የሰሩት። እኛም የዛሬ ትውልድ ዛሬ ላይ ስሜታችን የሚቀሰቅሱ ህይወታችን ሊያበላሹ የሚመጡ የባከነ ህይወት እንድንኖር የሚያደርጉ ብዙ ነገሮች ይኖራሉ። በአካባቢያችን በሰፈራችን ምታዩ ምሰሙ ሊኖሩ ይችላሉ። ከዚህ ከፍ ያለ ትውልድና ወጣት ያስፈልገናል ማለት ነው። ሁለተኛ ከዚህ ጋር የተያያዘ ይሄኛውም የማኔጅመንት ቃል ነው። ዲስትራክቲቭ ጎል ፐርሱት ይባላል። ይሄ ማለት ብዙዎች ኤቨረስት ተራራ የዓለማችን ትልቁ ተራራ ለመውጣት ይተጋሉ። ብዙዎች መንገድ ላይ ህይወታቸው ያልፋል። ጥቂቶች ተራራ ናቱ ላይ ከደረሱ በኋላ ይሞታሉ። መቋቋም አይችሉም ያየሩን ሁኔታ። ጥቂቶች ጥያቄ ሲጠየቁ እኔ ግብ አድርጌ የተነሳው ተራራ ላይ መድረስ ነው እንጂ ከደረስኩ በኋላ ይዘልቃለሁ አልዘልቅም ብዬ አላሰብኩም ይላሉ። መድረስን ግብ ያደረገ ህይወት የትም ሀገርን አያሻግርም። መድረስ ብቻ ሳይሆን ከደረስን በኋላ እንዴት እናደርጋለን? ፖለቲክስ ቅድም ብያቸዋለሁ። ፖለቲክስ ዋናው ዓላማ አብሮ መኖር ነው። መቼም ቢሆን አብሮ መዝለቅ ነው። ስለዚህ ዛሬ ላይ በአቋራጭ መንገድ ማደግ፣ በአቋራጭ መንገድ የሆነ ቦታ መድረስ፣ እነዚህ ነገሮች ብዛህነትን፣ እድገታችን፣ የጋራ እሴቶቻችንን የሚያበላሹ ይሆናሉ። ወይ ፎርዋርዱ ምን ይሆን? ብዛህነት ማናጠፋ ከሆነ ተፈጥሮ ከሆነ በሌላ በኩልም ሰው ሰራሽም ከሆነ ሁለቱም ከሆነ እንዴት እናደርግ? አሁን ዛሬ ኢትዮጵያ ያለችበት የብዛህነት ሌቨል ዳይቨርሲቲ ቻሌንጅ ይባላል። ማለት በፈተና ውስጥ ያለፍን ማህበረሰብ ነው። ስለ ብዛህነት በፈተና ውስጥ ያለፍን ስለሆነ የጋራ የሆነ ውሳኔዎችን መወሰን ስላቃተን አሁን የኛ ብዛህነት በቻሌንጅ ውስጥ ያለፈ ስለሆነ ከዚህ ሌቭል ወዴት ብንሄድ ይሻላል? ወደ ብዛህነትን በአግባቡ ማስተዳደር፣ አብሮ መሆን ለማደግ፣ አብሮ መሆን ለእድገት ለነገ እንደሆነ ማሰብ። የመጨረሻው የብዛህነት ደረጃ ዳይቨርሲቲ ማቹሪቲ ይባላል። የጸና ብዛህነት። ችግር በተፈጠረ ቁጥር ኢትዮጵያ ካሁኑ ትወርቃለች፣ ጎንደር ካሁኑ እንዲህ ትሆናለች ከመባል መውጣት ነው። ያ ማለት የብዛህነት ማቹሪቲው እዛ አልደረሰም ማለት ነው። ስለዚህ የጸና ብዛህነት የትኛውም ችግር ቢፈጠር ኖ ሀገር ይሻላል፣ የትኛውም ችግር ቢፈጠር ነገ ይሻላል፣ የትኛውም ችግር ቢፈጠር ለልጆቼ ማሰብ አለብኝ፣ የትኛውም ነገር ቢከሰት ለነገ መሄድ አለብን፣ ተወዳዳሪ መሆን አለብን፣ ልጆቻችን በዓለም ደረጃ ከፍ ብሎ መታየት አለባቸው ብሎ የሚያስብ ዳይቨርሲቲ ማቹሪቲ ይባላል። ስለዚህ እንደ ኢትዮጵያ ብዛህነትን ማጥፋት ማንችል ከሆነ ያውኑን ፈተና ችለን አስተዳድረን ወደ ጸና ደረጃ እንዲደርስ የማረክ ስራ መስራት አለብን ብዬ አስባለሁ። አባቶቻችን ቅድም እንዳልኩ በአድዋ ጊዜ የገጠማቸው ብዙ ፈተናዎች፣ ብዙ እጥረቶች፣ ብዙ ክፍተቶች፣ አለመግባባቶች እነሱን ፈትኗቸው ሊሆን ይችላል። አልፎ ግን በዓለም ደረጃ በደማቅ ቀለም የኢትዮጵያ ታሪክ እንዲጻፍ እንዳረጉ እኛም ዛሬ በየቦታ ያሉ ነገሮችን በእኛ አቅምም በእናንተ አቅምም በማንም አቅም እንደ አንድ ኢትዮጵያ ሁሉም ሰው የራሱን ሚና በመጫወት ከፍ ብለን
በዓለም ደረጃ ተወዳዳሪ መሆን አለብን ስለዚህ ብዛህነት አይጠፋም ስለዚህ ምን እናደርግ እናስተዳድር ከዛስ የጸና ደረጃ ላይ እንዲደርስ እናደርግ ብዙ የዓለም ሀገራት ልዩነት ወይም ጦርነት አለመግባባት በሀገራቸው ስለሌለ አይደለም ምሰሶ በሆኑ ጉዳዮች ላይ ተስማምተው ስለሚኖሩ ነው ልዩነቶች ጦርነቶች ከዛ በታች ናቸው ብዙ ጊዜ ያነሳለሁ አሜሪካኖች ሪፐብሊካንና ዲሞክራቲክ በብዙ ነገር አይግባቡም የነሱ ፖሊሲ የተለያየ ነው ትራምፕ አሁን ባለፉት ጥቂት ቀናት ብቻ በፊት ከነበረው መንግስት ጋር የማይስማማ ብዙ ፖሊሲ ወስነዋል ነገር ግን ሁለቱ የማይስማሙት ሰዎች ወይም ፓርቲዎች በአሜሪካን ጥቅም ላይ አብሮ ነው የሚቆሙት በአሜሪካን ሴኩሪቲ ላይ አብሮ ነው የሚቆሙት በአሜሪካን አንድነት ላይ አብሮ ነው የሚቆሙት የነሱ ዳይቨርሲቲ ብዙ ችግርን ቢኖረው ብዛነታቸው ብዙ ችግርን ቢኖረው ቢያንስ የጸና ነው እኛም እንደ ሀገር እዛ ማድረስ አለብን ብያስባለሁ ሁሌም ምናገራት ቃል እኛ ምንጣላው ኢትዮጵያ ሳትበቃን ቀርታ ሳይሆን ምናልባት እኛ ለኢትዮጵያ ያለን ሐሳብ በቂ ስላልሆነ ይመስለኛል አመሰግናለሁ እጅግ ከከበረ መድረክ ላይ እንድሳተፍ እድሉን ለሰጣችሁኝ በተለይ ለዶክተር አስራት ለዩኒቨርሲቲው ፕሬዝዳንትና የመርሃ ግብር ላዘጋጁት ቡድኖቹ ለዛ ከፍ ያለ ምስጋና ማቅረብ ፈልጋለሁ ይሄን መድረክ ባጣው ኖሮ ይከፋይ ነበርና በብዙ ምክንያቶች ማለት ነው ከ30 አመት በፊት የሃይስኩል ተማሪው የፋሲለደስ እዚህ ፋሲለደስ የተማራችሁ ታቃላችሁ መምራችን የአማርኛ መምራችን ጎይቶ ማይሌ እሳቸው ያሰሩንን ድራማ ለሳይንስ ለኮሌጅ ተማሪ ለሕክምና ሳይንስ ኮሌጅ ተማሪዎች ለማቅረብ እዚህ መድረክ ላይ ቀርብ ያለው የዛሬ 6 አመት አካባቢ ደግሞ የኢትዮጵያ ደራሲያን ማህበርን መርተን ጥበቡም ባለበት ከዩኒቨርሲቲው ጋራ አክብረን እዚህ መድረክ ላይ ነው የዛን ጊዜ ደግሞ ይሄም አዳራሹ አልቋል ስለ ኢትዮጵያዊነት አቀንቅነን ይደናል ጎንደር ላይ መጥቶ ስለ ኢትዮጵያዊነት አለማውራት አይቻልም ይከብዳል ስለዚህ እንኳን እንደዚህ መድረኩ ተዘጋጅቶ ቀርቶ ማለት ነውና እዚህ መምጣቴ እጅግ በጣም ደስ ብሎኛል በድጋሚ አመሰግናለሁ የኔ ርዕስ ያው የተሰጠኝ ኢትዮጵያዊነት አድዋዊነትና ኪነ ጥበብ ነው ያው ኪነ ጥበብ ሰፋ ያለ ነገር ነው እንደውም በደንብ ቀልብጭ አድርገው እንደውም ፕሮፌሰር ባህሩ አቅርበውልኛል እኮ በደንብ ዘግቷታል አይታችሁ ከሆነ ሁሉንም ነገር ነካክተውታል በተለይ ዋናውን ደግሞ ጉዳይ አንስተውታል ስለ ፊልም ላይ ማለት ነው እዚህ ቦታ ላይ ስንመጣ ስለ ኢትዮጵያዊነት ስናስብ ስለ አድዋ ስናስብ የጎንደር አርበኞች በተለይም የጎንደርን አርበኝነት ለኢትዮጵያዊነት የተከፈለው ነገር ቀርሰው ያኖሩልን ቅርስ አድርገው ጽፈው ያስተላለፉልን ትልቁ አርበኛ እና ደራሲ ገሪማ ታፈረ በተለይ ከሁለተኛው ወረራ በኋላ መምር በየትምህርት ቤቱ የሚታይ ቲያትሮችን እየሰሩ ለዛን ዘመን ትውልዶች ለዛን ዘመን ወጣቶች ያስተምሩ ነበር በቲያትር የቅንገጆችን የፋሺስቶችን ክፋት ሁሉ በዛ ያሳዩ የቤተ ክህነትን ትምህርት ጥቅም አሁንም በቲያትር በኪነ ጥበብ እየከሸኑ ትውልዱን ያስተምሩ ነበር ያንን ሲያዩ ያደጉት ያብራካቸው ክፋይ ፕሮፌሰር ኃይሌ ገሪማ ደግሞ ስለ አድዋ አሁንም ያቀነቀኑልንና አሁንም እስካሁን ከተሰሩት ኢትዮጵያ ውስጥ ከተሰሩት ስራዎች በፊልም ይዞልን የመጣው ያው ዶክመንታሪ ፊልሙ ላይ እንደምታውቁት ፕሮፌሰር ባህሩ ቀድም እንደገለጹት ፕሮፌሰር ኃይሌ ገሪማ ናቸው ፕሮፌሰር ኃይሌ ገሪማ ተለቅ ባለ ደረጃ ክብሩን በጠበቀ ደረጃ የጥቁር ድል እንደመሆኑ አድዋን ከፍ አድርገው ለመስራት ብዙ እቅድ አላቸው አሁንም ድረስ አላቸው ሆሊውድ ድረስ ሄደው ያንን የሚሰራበትን መንገድ ጀምረው ነበር እዛ ላይ በአንድ ወቅት ላይ ነው እንግዲህ እንትኑን ሰምታችሁት ከሆነ
አንድ ቃለ መጠይቃቸው ላይ ነው ሲያነሱት እና የሆሊውድ ሰዎች ያው ምዕራባውያኖቹ ነጮቹ የፈለጉት እዛ ቦታ ላይ ካራክተር ሆኖ የርቁን ሁኔታ መምራት ያለበት ነጭ መሆን እንዳለበት ሲነግሯቸው ነው አኩርፈው የተውትና እስከዛሬም ድረስ ያልተሰራው። እዛ ውስጥም አሁንም ሀቅ መገለጥ አለበት። አሁንም ዛሬም ድረስ ሲስተማቲክ የሆነ የቀለም ልዩነት የሚቀነቀንባት ዓለም ላይ ስላለን ያንን ግፍ ማየት አልፈልግም ከሚል ነው ያልተሰራው። ወደፊት ግን ይሰራል ብዬ አስባለሁ፣ ወይም ሌሎች ሰዎች ይሰራሉ። ልክ አሁን ፍቅር እስከ መቃብር ከፍ ባለ ደረጃ ለመሰራት ሙከራ ላይ እንዳለው አድዋም ዋና ጉዳይ አድርገን እና በፊልም ይዘነው የምንመጣበት አመታት ሩቅ አይደሉም ብዬ አስባለሁ። ያው እና እናደርገዋለን እርግጠኛ ሆኖ መናገር ይቻላል። ደግሞ እዚህ አካባቢ ነው እንደዛም ሆኖ የሚሰራው እዚህ አካባቢ በሚወጡ ሰዎችም ይመስለኛል በአጋጣሚ ማለት ነው። እኔ እዚህ ሃይስኩል እዚህ ስለተማርኩ ሳይሆን ያው ሂደቶችን ስናያቸው ነው። በሙዚቃ ጋም የእጅጋየሁ ሽባባውን ያው ታውቁታላችሁ፣ ከፍ ያለ ሙዚቃ ነው። በዛ ተነካክ ያንንም አስገብተውታል ፕሮፌሰር ኃይሌም በዛ የተነሳ ኢቭን የሷ ሙዚቃ ይመስለኛል ኢንስፓየርድ ያደረጋቸው ባንድ በኩሉ። ለማንኛውም ግን በሙዚቃውም ተሰርቷል። በተለይ ደግሞ በቅርብ ጊዜ ቀርብ ባለ ሁኔታ ቴዎድሮስ ካሳሁን የቴዲ አፍሮ ሚኒሊክ ጥቁር ሰው የሚለው በደንብ ሞቅ ባለ ደረጃ ያን የጦርነቱ መንፈስ የዛን ጊዜ የነበረውን ተጋድሎ በሚያሳይ መንገድ ከፍ ብሎ የተሰራ ሙዚቃ ነው እሱም። በነገራችን ላይ እናትዋ ጎንደርም ቢሆን ጎንደርን ስም ይጥራ እንጂ ውስጥ ላይ ሰዋዊነት የሚቀነቀንበት ከፍ ያለ ግጥም ነው። ጎንደርነት፣ እናትነት፣ ኢትዮጵያዊነት ከእናትነት ጋር ምን ያህል እንደተሸረበ ይታወቃል። ጎንደርነትም በአጋጣሚም ይሁን በምንም ይሁን ካለው የቃል ኪዳን ማተቡ ጋራ ኢትዮጵያዊነት አብሮ እንዴት እንደተፈተለ በግጥም ውስጥ በዘፈን ውስጥ እናየዋለን። እናትዋ ጎንደር በሚለው ርዕሱ ሳይሆን ስንጨምቀው ጭብጡ ኢትዮጵያዊነትን ነው የሚዘክረው፣ ሰዋዊነትን ነው። ከኢትዮጵያዊነትም አልፎ ሰውነት የመጨረሻው ነው። ሰው መሆን ትልቁ የሰባዊነት የሰው ከመሆን በላይ ሌላ ነገር አይኖርም ማለት ከሰው በታች ነው። ሌላው በኋላ ቅድም ላይ ዶክተር ምህረት እንዳለው ከዛ እንደ አፕሮክስ እንደ ቀረቤታችን ይወሰናል ማለት ነው። አንዳንድ ሁኔታዎችን የምንወስንበት ከዚህ አንፃር በኪነ ጥበቡ ስለ አድዋም ሆነ ስለ ኢትዮጵያዊነት ተቀንቅነዋል። በጣም በፕሮፌሰር ባህሩ እንዳስቀመጡትም ብዙ ሰውም እንደሚያምነው የአድዋን ድልን ያለውን ክብር በሚጠብቅ ደረጃ ያለውን ዓለም አቀፍ ሰዋዊነትን የተሰበከበት ትልቅ የተቀነቀነበት ትልቅ ድል ከመሆኑ አንፃር ይሄን የሚመጥን የኪነ ጥበብ ስራ ግን ይጠበቅብናል፣ በተለይ በእኛው ትውልድ ላይ ማለት ነው። ያንን የሚመጥን ስራ ወደፊት ፊልሙም ሌላውም ሙዚቃው በጣም እናወጣዋለን። ምክንያቱም የአድዋ ድል ምንም ተኪ የሌለው ብዙ መስዋዕትነት የተከፈለበት ግን በአብዛኛው ኢትዮጵያውያኖች መስዋዕትነት ከፍለው ለሰው ልጆች ሁሉ ለዓለም ሁሉ ስለ ሰዋዊነት ያቀነቀኑበትና ያስተማሩበት ትልቅ የጦርነት አውድማ ስለሆነ አድዋን አሁንም በተለያየ መንገድ መዘከር ያስፈልጋል። ከዚህ ጋር ተያይዞ በነገራችን ላይ በኋላ ላይ ጥቤን ማስፈቀደው ያው እዚህ መድረክ ላይ አስቀድሜ እንደተናገርኩት ስለ አድዋ የሚመለከት አንድ ግጥሜን ወደፊት ከመጽሐፍ ላይ የሚካተት እንዳቀርብ ትፈቅድልኛለህ። በተለይ አድዋን የሚመለከት ቦታዎችና አሁን ደግሞ ከማቀርባት ነገር ጋር ስለሚያያዝልኝ ነው። በ2003 ዓ.ም የኢትዮጵያ ደራሲያን ማህበር ዓለም አቀፍ
የአፍሪካ ደራሲያን ጉባኤ ያካሄዱ ነበር። በዛን ሰዓት ላይ በወቅቱ የአፍሪካ ደራሲያን ማህበር ሊቀመንበር የነበሩት ፕሮፌሰር ኦካ ይባላሉ። ጋና ውስጥ ጋና ዜጋም ይመስሉኛል ብቻ ጋና የነበረው የፓን አፍሪካኒዝም አሶሲዬሽን ራይተርስ አሶሲዬሽን ነው የሚባለው የነበረውና እነሱ መጥተው በነበሩበት ሰዓት ላይ ጉብኝት ተደርጎ ነበር። እዚህ አዲስ አበባ ላይ ፕሮግራሙ እየተካሄደ ግን የተለያዩ ዩኒቨርሲቲዎች ጎንደር ዩኒቨርሲቲ ጨምሮ ጎንደርና ባህር ዳር ዩኒቨርሲቲን ያስተናገዷቸው የተወሰኑ ግብረ ኃይል የመጡ አሉ ደራሲዎች። የተወሰኑት ደግሞ መቀሌና አክሱም ዩኒቨርሲቲዎች ተባብረው ወደዛ የሄዱ ነበሩ። ወደ ደቡብም ሀሮማያ ዩኒቨርሲቲና ሌሎችም አንድ ላይ በጥምረት አድርገው እንግዶቻችንን ኢትዮጵያ በተለይ ጻፍትና ደራሲዎችን በጣም ትላልቅ ደራሲዎች ናቸው እነሱን አስተናግደው ነበር። በዛን ጊዜ ፕሮፌሰር ኦካይ ልክ አድዋ ላይ ሲደርስ ወደ አክሱም እየተሄደ በመኪና ይሄድ ይሄ ማን ነው ምናም ብሎ ይጠይቃል። አድዋ ነው ሲባል ሹፌሩን አስቆመው። በጣም ተናደደ። ሰውየው ቁጡ ነው። እንዴት ዝም ብላችሁ አልፋችሁን ትሄዳላችሁ እንደቀላል ነገር አለና መኪናው ቆመ። ከዛ መሽቶ ስለነበረ ነውና በሚቀጥለው ፕሮግራሙ ላይ እንደሚመጣ ስለሚታወቅ ነበር የተሄደው። ግን አስቆሞ ከፍተኛ ንግግር አደረገ። ብዙ ነገር ማስተማር እንትን አለ። ይሄ እናንተ ድል ብቻ አይደለም አለ። እዛ ፕሮግራሙን እንትን ምንለው ሰዎች የሸፋፈን ነው መሰለውና በጣም ቁጣ ባዘለ ነገር ተናገረ። የሚያለቅሱም አፍሪካውያን ደራሲዎች ነበሩ። አድዋ ላይ ባይኔ ያየሁት እዛ መርሃ ግብር ላይ የተሳተፉ ሌሎች ሰዎችም ተናግረውታል። የትም ሁኔታው እውነት እንደሆነ ማረጋገጥ ትችላላችሁ። በተለያዩ ሚዲያዎችም ቀርበዋል እና የምር የዛን ያህል ለሌኝ አንዲት መልእክት ማስተላለፍ መፈልገው ከዚሁ ጋር ተያይዞ እንግዲህ በጦርነቱ ላይ የተሳተፉ አባታቸው ወንድማቸው ዘመዳቸው ምናምን የተሳተፉትን ሰዎች የሚያውቁ የተሳታፊዎቹ አይደለም የተሳተፉትን ሰዎች ያዩ ሰዎች አሁን ላይ ይኖራሉ። ያው ፕሮፌሰር ያግዘኛል ማለት 90ዎቹ ከ80 በላይ ሆነው አሉ። እነዛ ሰዎች አይተናል የሚሉት ወይም አባቴ ተሳትፏል፣ አባቴ መጥቶ እንደዚህ ነግሮኛል። የፎክሎር ባለሙያ ስለሆነ ኦራል ሂስትሪ እንደዚህ ቃል ናሬቲቮችን ሲሰበስብ እዛ ላይ ያየሁት ነገር አለና አክሱም አካባቢም ላይም የነበረውን ነገር አለ። በአማርኛ አክሱም ውስጥ የአክሱም ቄሶችና እዛ አካባቢ ላይ ያሉት የቤተ ክህነት ሊቃውንት ስለ አድዋ ድል የሰጡኝን መረጃ እና እዛ የመቃብር ቦታ ራሱ የጄኔራል ማን ነው የሚባለው ዶር ሜዳ የሱን የመቃብር ድንጋይ ላይ ተሰክቶበት የነበረው ከአንድ ገበሬ ቤት ውስጥ ነው ተጠግቶ ያው ሲያርሳ አግኝቶት ማለት ነው እዛ ቦታ ላይ ያስቀመጠውና እነዚህን ሰዎቻችንን እዚህ ያሉት አሁን አርበኞች የነሱ አባቶች ተሳትፈዋል በያስባለሁ። እነዚህ በቀጥታ ያዩትን የመጀመሪያ ሶርስን ሳናጣ በጣም ጎንደር ዩኒቨርሲቲ በብዙ ነገር ርቀት አለው። በተለይ የታሪክ ትምህርት ክፍሉም በጣም ጥሩ ባለሙያዎች ያሉት ይመስለኛል እና እነዚህን የሚሰነድበት ፕሮጀክት ቢኖር ደስ ይለኛል። በደንብ እነዚህን ሰዎች ሳናጣቸው ከ5 ከ10 ዓመት በኋላ ኮምፕሊትሊ የተፈጥሮ ጉዳይ ሆኖ እናጣለንና ከዚህ አንፃር ይሄንን ነገር የሚሰራበት መንገድ ቢበጅ ጥሩ ነው እንደ ፕሮጀክት ተይዞ ነው። በኢትዮጵያዊነት ጉዳይ ከኪነ ጥበብ ውስጥ ትንሽ ደግሞ ሰብሰብ እናደርገውና በጋሽ ጸጋዬ በሎሬት ጸጋዬ ገብረመድህን ስንኞች አንፃር ኢትዮጵያዊነትን ማየት ይበጃል። በአንድ ወቅት ላይ እንደዚሁ ያው የኢትዮጵያዊነት ነገር አደጋ የተፈጠረበት መቼም ከ83 በኋላ በተለያየ ምክንያት አደጋ እንዳለ ብዙ ነገር አንብበናል። ቢያንስ በተጨባጭ በዛን ሰዓት ላይ ባናቅም አንዳንዶቻችን ልጆች ብንሆንም እነ ፕሮፌሰር ባህሩ ባስቀመጡልን ጽሁፍ በነበሩት መጽሔቶች ምናምን የዛን አካባቢ 84 አካባቢ ላይ የነበሩትን አንዳንድ በደሎች ምናምኖች አይተናልና በዛን ተከፍቶ ይመስለኛል ከዛ ጋር ተነስቶ ይመስለኛል ኢትዮጵያዊነት የሚባል ድርጅት ነበር። በነገራችን ላይ ኢትዮጵያዊነት የሚባለውን ድርጅት የመሰረቱት የኪነ ጥበብ ሰዎቹ
ትላልቅ ደራሲዎቻችን እና ሐዲስ ዓለማየሁ የመሳሰሉት እነሱ ያሉበት ኢትዮጵያዊነት የሚባል ድርጅት ነበረ እና ያሳተማቸው መጽሔቶች አሉ 2 ወይም 3 ኢትዮጵያዊነት በሚል ርዕስ የታተሙ መጽሔቶች አሉ እዛ ውስጥ ላይ ያገኘሁት የሎሬት ጸጋዬ ገብረመድህን ግጥም አለ ደግሞ ኢትዮጵያዊነት የሚል በቀጥታ ርዕሱ ራሱ ማለት ነው የካም ቤት ክብሯን ሳትለቅ ስትማጠቅ ከሌሎች ጋር ኢትዮጵያዊነት ህብር ነው ባለ ብዙ ቀለም አውታር ካም በህዋው ጠረፍ ዳሱ በምቅ ቅድመ ዓለም አድማሱ ኦሮሞ አማራም ትግሬም በኢትዮጵያዊነት ቅርሱ ጽኑ ማተቡ ነው መንፈሱ መልኮስኮስ አይፈቅድም ነፍሱ ይለናል ጸጋዬ ኢትዮጵያዊነትን ያየበት መንገድ ነው አለው ውስጡን እየበታተን ስናየው ብዙ ነገሮች ይናገራል ትልቁ ገጣሚያችን ነው ጋሽ ጸጋዬና እዚህ ውስጥ ኢትዮጵያዊነትን ያየባቸው መንገዶች እያንዳንዷን ስንኝ እየተነተን ብንሄድ ብዙ ነገር ያጽፈናል ካም ራሱ ገዝ ጸጋዬም የሚላቸው ነገሮች አሉ አፍሪካ የሚለው ቃል ራሱ ከየት መጣ ምናምን ይያለ በሚያያቸው ሌሎች ጥናቶችን ትተን እስካሁንም ደግሞ እንሂድና ኦሮሞም አማራም ትግሬም በነገራችን ላይ ለምንድነው ሶስቱን ይሄ ገጣሚ የሚያነሳቸው ግልጽ ነው የዚች ሀገር ጣፈንታ እነሱ ብቻ ያሉ ይመስል በዛም ማታዋንም የሚያበሱባት ዙራውም የሚያክሟት ምናምን በእነዚህ አካባቢ ላይ ስለሆነ ይመስለኛል ግን እሱ ያቀርብልናል በደንብ እነዚህን ስንኞች ይዩልኝ ኦሮሞም አማራም ትግሬም በኢትዮጵያዊነት ቅርሱ ጽኑ ማተም ነው መንፈሱ መልኮስኮስ አይፈቅድም ነፍሱ ኢትዮጵያዊነት ረቂቅ ነው በመናፍቅ የቀን እርካብ ሊደርሱበት የማይቻል በትምክተኝነት ዛብ ወይ በጎሳ በላይነት በጎጠኝነት ልበ እባብ የማይሞከር እሴት ነው በዘረኛና በጠባብ ይላል ጸጋዬ እነዚህ ስንኞች የሶስቱም ብሔሮች ደምና ስጋ ለብሶ በጠንካራ አጥንት የቆመ የሚመስለውን ኢትዮጵያዊነት ወይም ጽኑ መንፈስ የሰፈረበት መልኮስኮስ የማይፈቅድ ጠንካራ ነፍስ ባለቤትነትን ብቻ አይደለም የሚዘምሩት ይልቁንም ሶስቱ ብሔረሰቦች የጋራ የጸና ማተብ የሆነውን ረቂቅ ኢትዮጵያዊነት በትምክተኝነት በልበ እባብ ጎጠኝነት እና ወይም በጠባቦች የማይንኮላሽ የማይሞከር እሴት እንደሆነ ጭምር ነው ያቀነቀኑት ስለዚህ ኢትዮጵያዊነት የማይበጠስ ትልቅ ማተብ ነው እንደፈለግን ከሌን ጠባብ ከሌን ትምክተኛ ከሌን ምንትሴ ምናምን ብለን በመከፋፈል ፖለቲከኞቻችን ወይም ምናምን እንደዚህ አይነት ነገር ውስጥ በዛም ተወሽቆ እንደሚታሰበው የማይቀር ነገር ነው ጽኑ መንፈስ ነው ይሄንን ነገር እሱ የሚያይበት አሁንም አድዋ የሚለውን የጋጸጋዬን ግጥም ላይ ሂዳችሁ ስታዩት ይናበባል እነሱ እንደዚህ በዘር በጎሳ ምናምን ሳይጠራሩ ቅድም ዶክተር ምህረት እንዳለው በአንድነት መንፈስ ስለሄዱ ነው ያንን ታላቅ ድል የተቀናጁት በሌላ አገላለጽ ግን እነዚህ ስንኞች ላይ በፍለፊትም ይሁን በፈርሱ በኩል ለማስተንሰን በስንኞች ውስጥ እንደነገሩ የተሰነቀሩ የሚመስሉ ትምክተኝነት ዘረኛና ጠባብ የሚሉት የኢትዮጵያ ብሔርተኞች ቃላት ወይም መመዘኛ ልኬት የሚመስሉት ነገሮች በአትኩሮት እንድንመለከት ያነቃናል ማለት ነው ግጥሞቹ በሌላ አነጋገር ሲገለበጥ እነዚህ ሶስቱ አገላለጾችና የሚወስደን ወደታች የሚያሳንሰን የጎሰኝነት ያው ዘረኝነት የምንበለው በሌላውም ነገር እነዚህ ነገሮች ፈታኝ ናቸው ዛሬም ላለነው ትውልድ ለመጪው ትውልድ እዚህ ላይ ማናቆም ከሆነ ፈታኝ እንደሆነ በ1985 አካባቢ ነው
ጸጋዬ ይህን ግጥም የነገረን። ከ85 በኋላ ስናየው የሱ ስጋቱና እዛ ላይ እንትን ያለው ነገር እስካሁን ድረስ ምን ያህል ፈተና ውስጥ እንደከተተን በንጽጽር አድዋን ያሸነፍንበትን እና ይሄን ታላቅ በዓል ስንዘክር እነዚህን ወደታች የሚያወርዱንን ያስተሳሰብና ያስራር እንከኖቻችንን ካላረምን ኢትዮጵያዊነት ፈተና ላይ ይወድቃል የሚል ነገር የዛሬ 30 ዓመት አካባቢ ጋሽ ጸጋዬ ነግሮናል። ኢትዮጵያዊነትና ኪነ ጥበብ ልክ እንደዚህ ተፋትለው አንድ ላይ ቀርበዋል። የምንጠቀምበት ትውልድ ከሆን አባቶቻችን ቀዳሚዎቻችን ብዙ በኪነ ጥበብም ያስቀመጡልን ነገር ቀላል ነገር አይደለምና ኢትዮጵያዊነት እንደዚህ ነው ብዬ እገልጻለሁ። አመሰግናለሁ።